ሰላም ጤና ይስጥልን ክብራትና ክቡራን ቤንጃ ቭሎግ ቤተሰቦች እንደምን አላችሁ? ወይኔ ድምጼን ተበላው እኔ ነኝ። እሺ ቤንጃ ቆይ እንዴት ነው ግን እዛ በስደት ህይወት ስራ ራሱ ልናቆም አሁን ሰላማዊ ሰልፍ ልንወጣ እና ኢትዮጵያን ግን አንተ በረጅም ጊዜ ስለገባ እንዴት አያት? ለውጡ ምን ይመስላል? ለውጡ ምትሃታዊ ነው። አሁንም አልጋ ላይ ተኝተሃል የሚለው ማን ነው? አሁንም አልጋ ላይ ተኝተሃል? አዎ እሱ ነው። ማን ያዘዋል ቤት? እስቲ ዛሬ በተናል እዛ ገብተን ቼክ እናደርግለታለን። ብዙ ነገር ሲባል እናያለን። ወይኔ ውስጥ አያምንም። የኔ ውስጥ ተጠራጣሪ ነው። ለድምጼ ይቅርታ፣ ያው ትንሽ ጉንፋን ነገር ይዞኝ ነበር እንደነገርኳችሁ። ስለዛ ነው ድምጼ ትንሽ የተዘጋው። ማን ያዘዋል ግቢ እንገባና እናያለን ምን አለ። ሄደው ምግብ ምናምን አለ ተብሏል። ፎሶሴ ምናምን ከዛ ደግሞ እንደ ተከታይ ደግሞ ማነቃቃትም ከተጨመረልን እንሰማለን። እንሂድ። ይኸው ማኔ ግቢ ገብተናል። ማኔ ለጊዜው አርባ ምንጭ ዛፍ እያሳቀፋቸው ነው። ሪትሪት ላይ ናቸው እንግዲህ። የለም ለጊዜው ተብሏል። ሪትሪት ፕሮግራም አላቸው አይደል? የአርባ ምንጭ እዛ ሄደዋል ተብሏል። ፎሶሴ የሚባለውን አዘናል። በስጋ የጾም ፎሶሴም አለ። ቴስት እናደርገዋለን እንግዲህ። ብዙ ጊዜ በማንም ሲያስተዋውቁ ብዙ ሰዎችም እዚህ መጥተው ሲያስተዋውቁት ነው ያዩት እና የተለየ መጥተው የሚሉት ነገር አለ። እስቲ እውነት ነው እውነት አይደለም የሚለውን ብዙዎቹ ቀምሰው ምናምን በቃ አንድ ልገልበጥ ሁሉ ለማለት ትንሽ በጣም ሲያካብዱት ምናምን እሰማለሁና እስቲ እንቀምሰውና ሬት እናደርገዋለን። ደግሞ እንደፈረደብን የመጣ ነው እዚህ ሀገራችንን ለማየት ወገናችን ለማየት ከዛ ደግሞ ምግቡን ለመብላት ስለሆነ እንቀማምሰዋለን ማለት ነው። ያው ከቻሳ ብሏል። ይሄ ምንድነው? ቡላ ፎሶሴ። ይሄስ በስጋ ቡላ ፎሶሴ ታሪክ ነው እንግዲህ እናየዋለን። እስቲ እንቅመሰው። ትኩስ እንዳይሆን ግን በጣም ዝም አልኩ አይደል? ቆይ እስቲ የሆነ ነገር ለማለት እኮ ነው። እኔ መጀመሪያ ነው ስቀምሰው ለምሳሌ የሆነ ነገር ይላል ለማለት አልችልም፣ ግን ይጣፍጣል። በቃ በቅቤ የታሸ ነገር አይነት ቴስት ነው ያለው። አዲስ ቴስት ነው ያጣጣምኩ ያለሁት። ያው ቅቤውን ብቻ ነው ቴስቱን ታውቁና ማት ነው ምን ይራሱ በእንጀራ ቢሆን አሪፍ ነበር። የእንጀራ ነገር አበሻ እኮ እንዲህ ካልተቀለለ አትረካም። ወይኔ ድምጼን ተበላው እኔ ነኝ። እሺ ቤንጃ ነኝ። አሪፍ ነው ግን ደጋግሜ ስጎርሰው ግን ያልቃሉ። እኔ እንጃ ይጣፍጣል ግን ታገል ወይ የሆነ ፓርት አገኘው ማለት ነው። በጣም ይጣፍጥ ነው። ሶስተኛው ላይ ምኑ ደስ አለኝ መሰለህ? በጣምም ቅባት የለውም። አሪፍ ይሄን እየበላው ባለውበት ሰዓት ማኔ ላይ ትልቅ ዘመቻ የተከፈተበት ሰዓት ለምን ታውቃለህ? አርባ ምንጭ ከነማ ኳስ የአርባ ምንጮችን የምንድነው ኳስ ከነማ አነቃቅቶ ተሸነፉ እና የተሸነፉት ደግሞ ያሸነፋቸው ክለብ ደግሞ ከ10 ተከታታይ ጨዋታ በኋላ የመጀመሪያ ማሸነፊያው ነው ያሸነፋቸው እና ጋዜጠኞቹና ሉላ ምናምን እየወረዱበት ነበር አነቃቅተው። በዘለም መሰለኝ እነሱ ጋዜጠኞቹ እንትን ያሉት የሆነ ጊዜ ላይ በአርጀንቲናው ጊዜ እኮ ትክክል እኮ ነው፣ ግን በሰዓቱ ግን ስለጮኸ እንጂ ቁርስን በልታል መጀመሪያ አርጀንቲና ዋንጫ በላ አልበላ ከምትቀውጥ ምናምን ነውና ኳስ የሚወዱ ሰዎች ስሜታችን ላይ ያሾፈ ነው የሚል ነው እንትኑ። ከዛ ጊዜ በኋላ አንዳንድ ማነቃቃቶቹም ላይ 22 ሰው ቅሬላ ሲያለፋ ምን ልትሆን ነው ኳስ የምታየው ብላ ነይ አርጊው ችግር የለም ቴንክ ዩ ስኳር ድንች እና
ምን ለመሆን ነው መጀመሪያ ኳስ የሚልባቸው ቦታዎች አሉ። 22 ሰው ቅሬላ ሲያለፈ አንተ እንትን ከምትል መጀመሪያ ህይወት ላይ ምን ለውጥ አድርገሃል? ህይወት ላይ ምን ምክርም ነው። ግን ኳስ ወዳጅ ስትሆን ብዙ ያበሳጫልና በዛ ምክንያት ነው ለማለት ነው። እና ከፈለጋችሁ አሁን በዚህ አጋጣሚ ይሄ ቪዲዮ ሲለቀቅ መቼ ኢትዮጵያ እንደነበርኩ ይህን ታሪክ አገናኝታችሁ ማሰብ ትችላላችሁ ማለት ነው። ወደ ጾሙ የጾም ፕሮሰሴ ነው። ያ ከዚህ በፊት የእንትኑ ነው የበላሁት የበቆሎ ነው። የቡላውን የመጀመሪያ ጊዜ ቴስት ሳረግ እኔ ፐርሰናሊ በጣም ወድጄዋለሁ። ግን ይሄ ምንድነው መሰለኝ የቆጮ የቡላ ምናም ቴስት የማይወዱ ብዙ ሰዎች አሉ እና አሁን ለነሱ አሩን ነው ይወዱታል አይወዱታል። ቆጮ የማትወዱ ሰዎች ቡላ ምናም የማትወዱ ሰዎች ይሄን ባታዙት የእንትኑ የበቆሎን ብታዙት ይሻላል ባይ ነኝ። የበቆሎ በጣም ጸዴ ነው። እኔ በጣም የምወደው እሱ ምግባቸውን ከዚህ ማለት ነው። እኔ ደግሞ ስፔሻል ነገራቸው የሚመቸኝ የድንች ስኳሩ ነው። ግን ሌላ ቦታ አታገኘውም። አሁን ይህንን ስፈልግ እቤት ቀቀለ ምናምን ነው እንጂ የሚበላው እንደዚህ በምግብ ቤት ደረጃ አይኖርም። ትንሽ ለየት የሚያደርገው ይሄ ነው። በነገራችን ላይ ከቤንጃ ቲዩብ ጀርባ ባክቦናችን ዳዊትና ናሆም ይባላሉ። ባክቦናችን ናቸው። አንዳንድ ስራዎችን አላቸው። ከፈለጋችሁ የኤዲቲንግ ስራዎች፣ ዩቲዩበር የሆናችሁ ሌሎችም የግል የቢዝነስ ስራዎች ምናምን ማስታወቂያ እንዲቀረጽላችሁ ምናምን የምትፈልጉ ሰዎች በምንድን ነው የሚያገኟችሁ? በፊት በሎይድ ነበር የምንታወቀው። ራስን ሰራ ምናምን ብዙም አናሳይም ከዚህ በፊት የነበረው። ግን አሁን እንደ አዲስ ስራዎችም ምናምን ነገር ብራንዳችን እንደ አዲስ ቢውልድ አድርገን በብዙ ስራዎች ለመምጣት አስበናል። ከዚህ በፊት ከብዙ ሰዎች ጋር ሰርተናል። አንተና አንደኛው ሌሎች ከዩቲዩበሮች ጋርም ከቲክቶከሮች ጋርም እንዲሁም ከሌሎች ከድርጅቶች ጋርም ምናምን ብዙ ስራዎችን ሰርተናል። በፕሮዳክሽኑ ዙሪያ በአጠቃላይ በሙዚቃ ክሊፕም፣ በሰርግም፣ በፕሮግራም ቀረጻዎች፣ በዩቲዩብ በግራፊክስም በቃ ሚዲያው ላይ ማርኬቲንግ ነክ ቪዲዮ ነክ ነገሮች እንዳለ እንሰራለን። በፊልሙም እንመጣለን። ያው የጀመርነው በፊልም ነው። በፊልሙ ሰፋ አድርገን እንመጣለን። እግዚአብሔር ያውቃል የተረፈውን። ኮንታክት ማድረግ የምትፈልጉ ያው ቢኒን ማውራት ነው ወይም ደግሞ ስልካችንን ኮሜንት ላይ ማስቀመጥ ነው። ከዛ ውጪም ኢንስታግራም ላይ እኔም ዳዊት መስፍን አለው ናሆም ዘራ ያለ ወይም ደግሞ ሎይድ ስቴፕስ ቢባልም ይመጣላቸዋል። አናናስ ነው የሆነ ስም ይኖረዋል መቼስ ወይ ፍቅር ነው ወይ ንቃ ነው ወይ እዛ ጋር ከተዘረዘሩት ወይ ይቅርታ ነው አንዱ። ኤኒዌይ እኔ አናናስ በሚለው ነው የማውቀው። አሪፍ ነው አናናሱ፣ ለወድም ለምንም አሪፍ ነው። አንዳንድ ጊዜ እንደውም ጥሬ ስጋ በጣም የሚበሉ ሰዎች አናናስ ይበላሉ ታውቃለህ። ለወድህ በጣም አሪፍ ስለሆነ ያው እንግዲህ አልጨረስኩትም፣ ከበደኝ፣ አቃተኝ። ትንሽ ቅርብ ሰዓትም በልቼም ስለነበር ነው ቴካዊ አድርገነዋል ማለት ነው። አናናሳችን እየጠጣን ነው። ይመቻችሁ። አሁን ደግሞ የምንሄድበት አሪፍ ቦታ አለ። ክቡራትና ክቡራን፣ አሁን ደግሞ አትላስ አካባቢ ያለው ሴሎ ቤት ጠላ ባህላዊውን ጠላ በዘመናዊ መልክ የሚሸጥበት ቦታ መተናል። እስቲ ምንድን ያለው ሁኔታ የሚለውን ገብተና ያለን እንደምትመለከቱ ይሄ ጭቃ ነው እንዲመስል ተደርጎ ነው ዙሪያ የተደረገው ጭቃ። በዚህ ጋር በጋዜጣ ምናምን እዚህ ጋር ያምራል በጣም። ያው ሜኑ መጥቷል። እንግዲህ የጠላ አይነት እናያለን። ሲጀምር ጠላ ብዙ አይደለውም በነገራችን። ድሮ ፍቅር የለኝ ምን ስም ወጥቶለታል። መብረቅ የሚባል አለ ለምሳሌ። ከዛ ደግሞ ምንድነው መስተፋቅር አለ። ከዛ ፈንዲሻ አለ፣ አንድነት አለ። ይሄ ግን ስታይል ሆኗል አሁን ለምግቦች ስም ማውጣት በቤቱ በራሱ ልክ ማን ያዘዋል አሁን ለጁሶቹ ስም እንደሚያወጣው። እዚህ ደግሞ ለጠላዎቹ ስም ወጥቶላቸዋል። ኦኬ በቃ መብረቅ ነው ስሙ። መብረቅ ስላሉት ነው የፈራው እንጂ ዘሴ ምሽት እርግጠኛ ነኝ ዘሴ ምሽት የእውነት መብረቅ ተጽፎላል እዚህ እኮ ይኸውልህ መብረቅ። እሺ ቬሪ ስትሮንግ ነው ይላል። ቬሪ ስትሮንግ ኢፌክት መልእክት አለው ነው ገብቷልና ድሪንክስ በሪስፖንሲቢሊቲ በኃላፊነት ጠጡ ነው። በኃላፊነት ጠጡ እንኳን የመጠጥ ህግ ነው እንደዛ በኃላፊነት ጠጣ ነው። እሺ መስተፋቅር ሴሎ ፌቨራይት ነው የሚለው። አይ መብረቅ አይዞ ጠላኩ መብረቅ ቢሆን ይናል አረቄ አይሆንም። ይኸው ሜኑን አሳያቸው መብረቅ ምናምን የሚለው። አሁን የሰማነው ምንድነው መብረቅ የሚለው ልናዝ ነበር፣ ግን ምን አለችን ከፈለጋችሁ ከእያንዳንዱ በትንሽ ይመጣና ትቀምሱትና ከዛ በኋላ የሚወደዳችሁትን ታዙታላችሁ ብላናለች። እስቲ ቀምሰን እናየዋለን አይደል? ከዛ እንመርጣለን። ግን ምንም ቢሆን መብረቅን አልተውም። ምንም ቢሆን ይሄን ወይ እናያለን። እስቲ
እሺ መብረቅ ተቀምጧል። ይሄ ደግሞ ሻይ ጠላ የበቆሎ ጠላ ኦኬ ሴሎ የለም ኦኬ ያውቁታል እንትኑ ጋር ቺቺ ነው ያለው። እሺ እኔ ራሷን ቀላቅዬ እንደቀኝ እንዳት ይሄ ገራገር ይሄ ደግሞ የአልኮል መጠኑ በጣም ዝቅተኛ ኦኬ ልክ እንደ ውሃ ይገርማ ይለያያሉ። እንትን ከዚህ በላው መቅመስ አለብኝ። መብረቃው ስንዴ ነው። ይሄ ሶምሶን አልኩ ገብስ ይሄ በቆሎ መስተፋቅር የሚባለው ደግሞ ዳጉሳ ነው። ስለዚህ ገብሱ ነው አሪፍ። ማሰሮ ላይ ጭስ ምናምን አለው እንዴ? እስቲ እናወራ። እሺ እንዴት ናችሁ? እኔ ራሱ ማሰሮኛለሁ። ሁሉንም አይነት ነው የቀመስኩ። አንዳንዱ የገብስ ነው፣ አንዳንዱ የስንዴ ነው፣ አንዳንዱ የበቆሎ ነው፣ አንዳንዱ ደግሞ የማር ነው። ያ የጠላ አይነት ብዙ አይነት አሉ። እንደየቦታው ነው የሚለያየው ሲመስለኝ። ጎንደር ምናምን እንትን ጎጃም ምናምን ይለያያል። ጎጃም ብዙ ጊዜ በእንትን ነው እንኩሮ በሚባለው በአሻሮ ተደርጎ ምናምን ነገር የሚሰራው ነው። አንዳንድ ቦታዎች ላይ እንደዚህ እንትን ደግሞ በጌሾ ይሰራል። ጌሾ ብቅል ያው ብቅል ሁሉም ላይ ይኖራል። ዲቴል ባላቅም ግን እንደ አሰራራቸው የአብዛኞቹ ቦታዎች ይለያያል። ልክ ነው። የጠላ ቂጣ ነው ሲባል ሰምቻ ቃሉ ተጋግሮ ቂጣው ይገባል ምናምን ብዙ ነገር እንደዛ እና ግን ዞሮ ዞሮ ይሄ ባህላዊ ለማስመሰል ተደርጎ የተሰራ ቤት ነው። ከተማ መሀል ያለ ነው ህንጻ ነው። ትክክለኛው ባህላዊ ቦታ ስትሄድ ነው ትክክለኛው ነው የምታገኘው። እስቲ ጠጥተን ደግሞ የመብረቁን አመታት እንዴት እንደሆነ እናየዋለን። እጥቀምሻችኋለሁ። መብረቁ አሪፍ ይመስለኛል። እናንተ ይሄ ሶምሶማ የተባለው ይሄ ሶምሶማ ያለችው እሱም አሪፍ ነው። ቴስቱ ፍረቱ ምናምን ጭሱ ወይራ ነው አይደል? ኮረስ ያ ሰላም ጮማ አለው። ዝም ብሎ አይደለም እንደ ድራፍት። እሺ ቴንኪው እናመሰግናለን። ሊስን ኬርፉሊ ይሉ ነበር ድሮ አስተማሪዎች ስን ድሪንክ ኬርፉሊ ያዙ እስቲ ያዝ እንጂ ቀጭን ነው ግን አሁን መብረቅ አይመስልም ማለት መልእክቱ ነው። በኋላ የሚደባልቅ ይሆናል። ከቴስታቸው ይለያያል። ያ እህል ነው የሚልክ ዝም ብለን ነው የምጠጣው። ያውን ግን መረር ይላል። ቶታሊ ጌሾ ነው። ትንሽ መረር ይላል ዋጥ ስታደርገው ነገር እና አሁን በጠላ ያሰክራል ጠላ። እኔ ለመጀመሪያ ጊዜ ሞቅ ያለኝ በጠላ ነው። ለመጀመሪያ ጊዜ ከኳስ ምናምን ነገር መተን በቃ በጣም ውሃ ጠማንና በቃ ውሃ ከምንጠጣ ምናናልና ተቀዳልና እኔ ደግሞ ጠምቶኝ ስለነበር 3 ብርጭቆ ጠጣ። የፈላ ነበር፣ በጣም የቆየ ነበር። ፖል ምናምን ይስቀል። እስቲ ዛሬ ደግሞ ምን እንደምንይዝ እናያለን። ያው እንግዲህ ክቡራትና ክቡራን ቅድም ፎሰሴን የበላ ነው። አሁን ጠላ ጠጣንበት። በኋላ እንግዲህ መፍሰስ ነው ማለት ነው። እንግዲህ እሱ እናየዋለን ውጤቱን። እሱም በነገራችን ላይ ቅድምም ዴቭን ተዋውቃችሁታል። ከቤንጃ ቲዩብ ጀርባ ያሉት ዋናው ደግሞ አንዱ ናሆሜ ነው። ናሆሜ ሰላም በልና ትንሽ ስለ ጠላ ማብራሪያ ስለ ስራችሁ። እሺ እንዴት ናችሁ? ሰላም ናችሁ ወይ? የቤንጃ ፋሚሊዎች ናሆም እባላለሁ። እንግዲህ የቢኒ የጀርባ አጥንት ነን። እንግዲህ ዛሬ ስለ ጠላ ቤት ተገናኝተናል። ዘመናዊ ጠላ ቤት ተገናኝተናል። ቤቱ እንደምታዩት ነው። ምን ነበር የሚባለው ጠላው? መብረቅ ይባላል። እየቆየ መሰለኝ መብረቁ የሚመጣው አይታወቅም። አሁን ላይ እያጫወታችሁ እያጉረመረማችሁ ትሄዱና መጨረሻ ላይ ስትወጡ እንደ መብረቅ እየጨዋችሁ ነው የምትወጡት። አሪፍ ጠላ ነው። መጨረሻ ላይ እንግዲህ ካቧረቅን ከጠፋንባችሁ ቪዲዮ በዚሁ ካልቀጠለ በቃ የሆነ ቦታ ገብተን ነው ማለት ነው። እንግዲህ የተለያዩ ቪዲዮዎች
ኤዲትም ይሁን መቀረጻም ይሁን ታምኔሎችም ግራፊክ ዲዛይነሮችም መፈልጉ ከሆነ እኛም ማዋራት ትችላላችሁ። የተለያየ በቃ ፕሮዳክሽን ነክ የሆነ ነገር አለንበት። የምትፈልጉትን ነገር ማናገር ትችላላችሁ። ፍሪ ሆናችሁ እኔንም ዴቭንም ማውራት ትችላላችሁ። በተለይ ደግሞ ትላልቅ ሰርጎችን እንዲሁም ሽምግልናዎችን፣ ክርስትናዎችን፣ ልደትም ኢቨንት ላይ ቀረጾችን፣ ፎቶም ቪዲዮም እንሰራለን። እንዲሁም ደግሞ የሶሻል ሚዲያ ቪዲዮዎችን እንሰራለን። በፈለጋችሁት የስራ ዘርፍ አዋሩን አለን። አመሰግናለሁ። ከውጭ ያላችሁ ቤተሰቦቻችን፣ ከውጭ ያላችሁ ፋሚሊዎቻችን እንግዲህ ኢትዮጵያ ስትመጡ እኛንም ማዋራት ትችላላችሁ፣ እኔንም ዴቭንም ማዋራት ትችላላችሁ። ኢንስታግራም ላይም አለን። አዋሩን እንመልስላችኋለን። አመሰግናለን። እስካሁን አብራችሁኝ ስለቆያችሁ አመሰግናለሁ። ወደ ጠላው እንመለስ። ያው እንግዲህ ናሆሜ ጋር ተመልሰናል። እስካሁን ግማሽ ብርጭቆ ደርሻለሁ። እስካሁን ሰላም ነው። እንግዲህ ጠጣ እያደረግን ግን ቆሎ ምናምን ሊኖር ይችላል። እሱን አይተን ደግሞ እንገናኛለን ተመልሰን። እርግጠኛ ነኝ ብዙዎቻችን ቤት ትኖራለች እቺ። እኛ ቤት ቄቤ ማስቀመጫ ነበረች። እናንተ ጋር ምን ማስቀመጫ ነበረች? ኮመንት ላይ ደቅ አርጓት። ቆሎአችን ከች ብሏል። እዚህኛውን ሚክስ የምናደርገው ሚክስ ይደረግ። አሁን ትንሽ እዚህ ውስጥ ቅር የሚለኝ ለውዙ ነው። ዘመን አመጣሽ ይደረግና ቆሎአችሁን ተረጉና ምርጥ ያዝ ማሱን ያዝ ያልኩት ብስኩት ነው። ከሽ ነው። ማቃ እንግዲህ ቆሎአችንን እየበላን ጠላችንን እየጠጣን የሀገራችን ወግ ማውጋት ነው። እዚህ ጋር ደግሞ ይቺ ስልክ አለች። ጎረቤት ኖራ አልተጠራችሁም? ከዛ ሹክ የሚለው ዘፈን መጥቶ የለ እንደዛ አለች። አሪፍ ነው። ብቻ አሪፍ አድርገው ኢንተሪየሩን ሰርተውታል። ላይ ፋኖስ አለች። ማለት ነው። ይሄ ጭቃ ነው። እንዲህ አይነት በነገራችን ላይ የዘጠናዎቹ የሚለው አርት ቲቪ ላይ መውደድ የሚያዘጋጀው ላይ እዚህ ቤት የተቀረጸ ፕሮግራም አለ ይመስለኛል። ይህን ባክግራውንድ ማውቀው መሰለኝ እና ያው ጋዜጣው ማሳያቸው በዛ በኩል ጋዜጣ ልጥፍ ነው። በእርግጥ ጋዜጣው የውጭ ይመስለኛል ነው፣ የኛ ሀገር ነው። እና ምርጥ ነው በጣም ዋው። በነገራችን ላይ ሁሉ ነገር እንደ የጠላ ቤት ሙድ ለማምጣት ተሞክሯል። ግን እውነት ለመናገር ጠላ ቤት ይሸጥ የነበረው በጣሳ ነው። ውጭ ላይ ላይተ ነው በትክክለኛ ጣሳ እጣን ምናምን እንደዚህ ምጭስ ምናምን ውስጡ የሚደረግበት አይተታቃለ ድሮ ያው ለማሳመር የጠቀሙበት መንገድ ነው። በእርግጥ ግን አማራጭ ቢያደርጉበት አሪፍ ነው። ኖርማሊ በትክክል የድሮ ማስታወስ የሚፈልግ ሰው አለ። በዚህ በመርቲ ጣሳ የሚሸጣና በመርቲው ቀርቶ ምናምን የመጠጫው ራሱ ብርጭቆችና የሆነ የሚኒሊክ እንትን የሚባል አለ። እሱ ሰው ቢመርጥ ቢኖር አማራጭ አሪፍ ይመስለኛል። ድሮ እንደዚህ በቆልቲ የሚሸጡ በዘንቢል ነበር ጠላ ቤት ይዘው ይዞራሉና በቆልቲ ሰናይ ማልቲ ምናምን የሚሉት የሆነ ግጥም አላቸው። ይህን ስል የሚያስታውሱ ሰዎች ይኖራሉና በጣም እዛው ነው የሚሰሩልህ። ያወጡታል ባቄላውን፣ ከዛውን የሚያቃጥል ነገር ፊጭ ሰናፍጭ ምናምን አድርገው ይሰነፋፍጣል ነው ብለህ ለጉንፋ ምናምን በጣም አሪፍ ነው። ሞክረው። ፎሰሴ ውስጥም ነበረ። ያላወራሁት አየር ከሳብኩ ይዘነፍጠኛል። ላለመሳብ ነው እና ሰናፍጫለሁ። አሪፍ ነው። በጣም ምርጥ ነው። ሞክረው። ያለፈ
ይለፋል በእጅም ሰው ከፋል ፈቃድ የሚጋፋ ትንሽ ነፍስ ኖሯን እልፍኝ ተገኘን ትንሽ ነፍስ ኖሯን እልፍኝ ተገኘን ድሃ ነው በልቦ ሰላም አይደር፣ እንዴት አመሸ? እንዴት ነው ቤንጃ ይላል። ቤንጃ ብሎ ሁሉ ሰላም ሁሉ አማን ሰላም ነው። እንዴት ነው እናንተ ጋር አየሩ ምን ይመስላል? በለው አየሩ በእናትህ እዚህ ጀርመን አሁን -4 ላይ ነው ያለ ነው። እንዴት ነው ሀገራችን ኢትዮጵያ? ሀገራችን ኢትዮጵያ በጣም ደስ በሚል ሁኔታ ሙቀቱ፣ አየሩ አሪፍ ነው። እናንተ ጋር ደግሞ አዲስ ዓመት ነው። እኛ ጋር ደግሞ ከኛ ህይወት ጋር የሚያገናኘው ነገር የለም። ምን ትላለህ? ስለዚህ ግን ያው ከኛ ጋር ህይወት ጋር ስለሌለ ያው ከምንኖርባቸው ማህበረሰቦች ጋር መመሳሰል ስላለብን ያው እንደነሱ ምንድነው እንደ ጎረቤት ትኖር የለ እንደ ጎረቤታችን ለመኖር እየሞከርን ነው። እንግዲህ አዲስ ዓመትን ያው ልጆቻችንም ያው እዚህ ሀገር ስንኖር በእነሱ ዓመት ስለመቆጠር ለልጆቻችንን እያከበርነው ነው። ቆይ እንዴት ነው ግን እዛ በስደት ህይወት? አይ ስደት ህይወት እሱ በሮናል እዛ ሆነ የምትልክልን ይህን በቆልትና ይህን ቆሎ እያሳየህን እኛ ስራ ራሱ ልናቆም አሁን ሰላማዊ ሰልፍ ልንወጣ። አዎ ግን ደስ እንዲላችሁ እንደው አገራችሁ እንዲናፍቃችሁ ብዬ እንጂ እናንተ ስሜት ለመስበርና ለመጉዳት አይደለም። እንደዛ አስበህ ነው እንዴ የምትልከው? እና ኢትዮጵያን ግን አንተ በረጅም ጊዜ ስለገባ እንዴት አያት? ለውጡ ምን ይመስላል? ለውጡ ምትሃታዊ ነው። ለውጡ ምትሃታዊ ነው የምልህ። ሌላ ጥያቄ አለ? አስማት ነው ለውጡ። አዎ በዚህ ነው እረዳለሁ። በደንብ ነው መረዳ ያለው ለውጥ በጣም እና ግን አንተ ከአገር ቤት ወደ ዩሮፕ የገባህ አልመሰለህም? አልሄድኩም እንዲ ሀገሬን ያልኩት ድሮ እንደዚህ አላቃትማ። እዛው ዩሮፕ ነው እንዲ ያለሁት ያልኩት። ቤንጃ አንድ ጥያቄ ልጠይቅህ። ሁለት አድርገው። አይ ሶስትም አድርጓለሁ። በጣም ኤክሳይትድ ያደረገ ነገር ምንድን ነው ስትገባ ሀገር? እናቴን ማየት በአካል በስጋ እናቴ ያተበልሷል። ከዛ አንድ ሁለት ስላልክ ደግሞ ሌላ እስኪ አንድ በጣም ኤክሳይት ያደረገኝ ነገር ምንድነው መሰለህ? ከእናንተ ጋር ጋፕ በመፍጠሬ ሰላም ማግኘቴ በጣም ኤክሳይት አድርጎኛል። በጣም አመሰግናለሁ ስለሰጠኝ። የስሜታችሁን እንዳልጎዳሁት እርግጠኛ ነኝ። እረዳለሁ፣ ግን አመሰግናለሁ። ይሄን ተቋቁመ ይሄን ስሜት እዚህ ኢንተርቪው ላይ ለመቅረብ አድርቄዋለሁ እንትን